ቃል እንመለከታለን። ዛሬ የምንመለከተው ነህምያ ምዕራፍ እንደዚሁ ደግሞ ከማቴዎስ ወንጌል ምዕራፍ 17 ደግሞ ከዛ በሚቀጥለው ሳምንት ለምንነጋገረው በዮሐንስ ወንጌል ምዕራፍ 15 16 እና 17 ላይ መንደርደሪያ ሐሳብ እሰጣለሁ ማለት ነው። መነሻ ክፍላችን የሚሆነው የነህምያ ምዕራፍ 8 ነው። ነህምያ ምዕራፍ 8ን መጀመሪያ በታሪካዊ አቀማመጥ የቱ ጋር እንደምናገኘው ብንከልሰው ጥሩ ነው። ይሄ የነህምያና ቀደም ብሎ ያለው የእዝራ መጽሐፍ በተለይ በአይሁዶች እንደ አንድ መጽሐፍ ይታያል። እንደ አንድ መጽሐፍ ቁጥር 1 እና ቁጥር 2 ተብሎ እንደሚባለው፣ አንደኛ ቆሮንቶስ ሁለተኛ ቆሮንቶስ እንደሚባለው፣ አንደኛ ሳሙኤል ሁለተኛ ሳሙኤል እንደሚባለው፣ አንደኛ ዜና ሁለተኛ ዜና እንደሚባለው ነው የሚታየው። በዕብራይስጥ የዚህ መጽሐፍ አንድነት እንዲታይ በአንድነት እንዲቆጠር ያደረገው አንድ ትልቅ ነገር ነው። እሱ ምንድነው? የመልእክቱ ተያያዥነት ነው። ከሌሎቹ በሚበልጥ ሁኔታ ታሪካዊ የሆነ ተያያዥነት ስላለው በተለይ ከእዝራ መጽሐፍ ከዚህ በፊት ከነበረው እዝራ መጽሐፍ ጋር እዝራ እና ነህምያ ስለ አንድ ተመሳሳይ ስለሆነ ታሪክ ይናገራሉ። እዝራ ነህምያ የጻፏቸው መጽሐፍቶች እነዚህ መጽሐፍት የሚናገሩት እስራኤላውያንና እንዴት ከምርኮ ወደ አገራቸው ወደ ተስፋይቱ ምድር ወደ ኢየሩሳሌም ወደ እስራኤል እንዴት እንደተመለሱ የሚናገሩ ናቸው እና 3 ዙር ይናገራሉ። በእዝራ ላይ 2 ዙር ስናገኝ በነህምያ ላይ 1 ዙር እናገኛለን። በ3 ዙር ነው ከዛ ከምርኮ ቦታ የወጡት ማለት ነው። ከምርኮ የወጡባቸው እነዚህ 3 ዙር በእዝራ ላይ የመጀመሪያዎቹ 2 ዙሮች፣ እንደዚህ በነህምያ ላይ 3ኛው ዙር በደንብ አድርገው የሚነግሩ መጽሐፍት ናቸው። እነዚህ መጽሐፍት ውስጥ እነዚህ በተለያየ መንገድ ወጥተው ወደ ከነዓን ወደ ኢየሩሳሌም የገቡ ወደ እስራኤል የገቡት በምርኮ የነበሩ ሰዎች እያንዳንዱ ዙር የወጡ ሰዎች የነበራቸው ሚሽን የነበራቸው ተልእኮ ይናገራል መጽሐፍ። በመጀመሪያው ከምዕራፍ 1 ጀምሮ እዝራን ስትመለከቱ በዘሩባቤል በተባለ ሰው የተመራውን የመጀመሪያውን ዙር ከምርኮ ሲወጡ ወደ እስራኤል ሲመለሱ የምናይበት ክፍል ነው። ይህንን ክፍል በምትመለከቱበት ጊዜ ዘሩባቤል ይዞ የወጣው በምርኮ የነበረው ሕዝብ አንድ ትልቅ ሚሽን አንድ ትልቅ ዓላማ ይዞ እንደወጣ ታላችሁ። የዓላማ ምንድነው? የፈረሰውን የእግዚአብሔር ቤተ መቅደስ ማደስ ነው። ይሄኛው የመጀመሪያው ዙር እስከ ምዕራፍ 6 ድረስ ይሄንን ሚሽን ሲያደርግ ታላችሁ። ከተመለሱ በኋላ የእግዚአብሔር ቤተ መቅደስ ሲያድሱ ታላችሁ። ታላቅ አምልኮ ይሆናል። ምዕራፍ 6 ላይ እዝራ ምዕራፍ 6 ላይ ምዕራፍ 7 ገና ስትጀምሩ አንዳንድ ሰዎች ምዕራፎችን በሚሻገሩ ጊዜ በመካከል ላይ የዓመት ክፍተት እንዳለ አያውቁም። ለኛ መጽሐፍ ቀጥታ ከምዕራፍ ወደ ሌላ ምዕራፍ ስንሄድ ምንም አይነት የዘመን ክፍተት እንዳለ አይታወቅም። ግን በእዝራ ምዕራፍ 6 እና በእዝራ ምዕራፍ 7 መካከል ብዙ ዓመት ክፍተት አለ። ያ ዓመት ካለፈ በኋላ ሁለተኛው ዙር ሲመጣ ታላችሁ። እሱ በእዝራ መሪነት ነው የሚመጣው። እዝራ ይላል ቁጥር 10 ላይ ምዕራፍ 7 ቁጥር 10 ላይ ይህንን በሁለተኛው ዙር የመጣውን ሕዝብ ለመቅደስ የሚሆነውን ሕግ ለመቅደስ የሚሆነውን ሥርዓት ሊያስተምራቸው ልቡን አዘጋጅቶ ነበር ይላል። የእግዚአብሔርን ሕግ ሊያስተምራቸው ይላል። ስለዚህ የሁለተኛው የእዝራ መርቶ የወጣው ሕዝብ ሚሽኑ ምን ነበረ? ይህንን ሕዝብ የእግዚአብሔርን ሕግ እንደገና እንዲያድስ ማድረግ ነው። በሕይወቱ እንደገና እግዚአብሔርን እንዲያመልክ እንዲያከብር የእግዚአብሔርን ሕግ ጠንቅቆ እንዲያውቅ ማድረግ ነው። ምክንያቱም 70 ዓመት ስለቆየው አብዛኞቹ የአዲስ የተወለዱ ትውልድም ስለሆኑ እንዲሁም የቀደሙትም ደግሞ አባቶች የቀደሙትም ደግሞ እናቶች ኃጢአትን ዳግመኛ እንዳይሰሩ እዝራ ማስተማር ነበረበት። 3ኛው ከዚህ በኋላ የእዝራ መጽሐፍ ያልቃል። ምዕራፍ 10 ላይ ካለቀ በኋላ እንዳልኳችሁ እንደ ሁለተኛ መጽሐፍ የሚቆጠረው መጽሐፈ ነህምያ መጽሐፍ እንደገና ሲቀጥል ታላችሁ። ከተወሰነ ዓመት በኋላ ነህምያ የተባለ ሰው አንድ ወቅት በንጉሥ ቤት ውስጥ ጠጅ አሳላፊ የነበረ ሊሆን በኢየሩሳሌም ያልተወለደ ነገር ግን ወሬ በሰማ ጊዜ ስለ ኢየሩሳሌም ወሬ በሰማ ጊዜ ቅጥሯ እንደፈረሰ በሮቿ ሁሉ እንደፈረሱ በሰማ ጊዜ እጅግ ያዘነ ሰው በእግዚአብሔር ፊት ሲተክት ሲጸልይ የነበረ ሰው ድንገት ወደ ንጉሡ ደጅ ገብቶ ፈቃድ ሲያገኝ ሞገስ ሲያገኝ ዛሬም ለባሪያ አከናውንለት ብሎ ተነስቶ ይህንን ቅጥር ለመስራት ለማደስ 3ኛውን በምርኮ የነበረውን ሕዝብ ይዞ ሲወጣ ታላችሁ። ነህምያ የሚጀምረው በዛ በ3ኛው በምርኮ የነበረው ሕዝብ ሲወጣ ከነህምያ ጋር የወጡት ሰዎች
ሶስተኛው ትልቁ ሚሽን እሱ የኢየሩሳሌምን ቅጥር ማደስ ነበር ዋና ዓላማቸው ማለት ነው። ኢየሩሳሌም ቅጥር ምናልባት ኢየሩሳሌም ሄዳችሁ የምታውቁ በእስራኤል ምድር ላይ ምናልባት የመጎብኘት እድል ያገኛችሁ ሰዎች እስካሁን ድረስ ብዙ በታሪክ የሚታዩ ምልክቶች ያሉበት ቦታ ስለሆነ 10 በሮች አሏት። 10 በሮች። እነዚህ 10 በሮች ስም አላቸው። በዛን ጊዜ እነዚህ 10 በሮች በየስማቸው ሚሽናቸውን በዚህ የተገለጸ የውሃ በር ይባላል፣ የምንጩ በር ይባላል፣ የጉድፍ መጣያ በር ይባላል፣ የበጉ በር ይባላል። እንደዚህ ያለ 10 በሮች አሉ። እነዚህ 10 በሮች ፈርሰው ነበር። ቅጥሩ በሙሉ ፈርሰው ነበር። ስለዚህ የነህምያ ይዞት የመራው ህዝብ ትልቁ ሚሽን ምን ነበር? ይሄ የፈረሰውን ቅጥር ማደስ ነበር። እና እነዚህ የፈረሱ ቅጥሮች ለማደስ ነህምያ ህዝቡ ሁሉ ማስተባበር ነበር። የሰማይ አምላክ ያከናውንናል፣ እኛም ባሪያዎቹ ተነስተን እንሰራለን። ይሄ የተወደደው በጣም በነህምያ ውስጥ በጣም የተወደደ ጥቅስ ነው። ለእኛም በዚህ ዘመን ትልቅ ኢንስፓየር የሚያደርገን ሃሌሉያ፣ የእግዚአብሔር ቃል ሕያው ስለሆነ ለእኛ የሚሆን ስለሆነ ክብር ለእግዚአብሔር ይሁን። የሰማይ አምላክ ያከናውናል፣ እኛም ባሪያዎቹ ተነስተን እንሰራለን። የገጠመውን ቻሌንጅ የገጠመውን ተግዳሮት ሁሉ በእግዚአብሔር ላይ ባለ እምነት ጠንክሮ ውጊያዎቻቸውን በአንድ እጃቸው እየተዋጉ በአንድ እጃቸው የእግዚአብሔርን ደግሞ ያዘዛቸውን ይህን ቅጥሩን የማደስ ስራ እየሰሩ እንዴት ያንን ቅጥር መልሰው እንደገነቡት ታያላችሁ። ክብር ለእግዚአብሔር ይሁን። ምዕራፍ 8 ላይ ስትመጡ ይሄ ቅጥር ከታደሰ በኋላ በሮቿ ከተሰራ በኋላ ኢየሩሳሌም ቅጥሮቿ ሁሉ ከታደሱ በኋላ የሆነ አንድ ትልቅ ስርዓት ነው። አንድ ትልቅ ስርዓት። ይህ ስርዓት ምንድነው? እስራ የተባለው መጽሐፍ ጸሐፊና ካህን ይለዋል። መጽሐፍ ጸሐፊ ነው፣ ስክራይበር ነው፣ እንደዚሁም ደግሞ ካህን ነው። በውሃው በተባለ በር ላይ ፊት ለፊት በህዝቡ ሁሉ ፊት ሲመጣ ታያለ። ህዝቡ ሁሉ ወደ ውሃው በር ተሰበሰቡ። ከስራው በኋላ ቅጥሩ ካለቀ በኋላ ምዕራፍ 8 የሚያሳየን እሱን ነው። እሱ የታዘዙትን ትእዛዝ ከፈጸሙ በኋላ ሁሉም በአንድ ላይ ወደ አንዱ በር የውሃው በር ወደሚባል መጡ። ሲመጡ ትልቅ ነገር ትልቅ አምልኮ ሲካሄድ ታያለ። እዝራ ምን አደረገ ይላል? የእግዚአብሔርን ሕግ የተጻፈበትን መጽሐፍ ይዞ ከፍ ወዳለ መረባረብ ላይ ወጣ ይላል። ከፍ ባለ መድረክ ላይ ወጣ። ከዚህ የተነሳ ህዝቡ ሁሉ ምን አለ ይላል? ቆሙ ይላል። መጽሐፉን በገለጠው ጊዜ መጽሐፉ ገና ሲከፍተው ህዝቡ አጎነበሱ፣ ሰገዱ ይላል። የነገራቸው ምንጭ የተገኘው ከእግዚአብሔር ቃል ስለሆነ አንዳንድ ጊዜ የኛን ነገር በጣም የሚያነሳሱ ነገሮችን እንፈልጋለን። ከምንም ነገር በላይ የህይወታችን የነገሮቻችን የፈውሳችን የመገኘታችን ምንጭ የእግዚአብሔር ቃል። እግዚአብሔር ዓለምን ሁሉ የሰራው በምኑ ነው? በቃሉ። የእግዚአብሔር ቃል በሁለት በኩል እንደተሳለ ሰይፍ ጌታ ኢየሱስ ክርስቶስ ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይሻላል። ዛሬ የእግዚአብሔር ቃል የሚበልጥ ነገሮቻችንን እናስባቸው። የእግዚአብሔር ቃል የሚበልጥ መሰሉ ከእግዚአብሔር ቃል ውስጥ የወጡም እንኳን ሆነ እኛ ከእግዚአብሔር ቃል በላይ አድርገን ያየናቸው ያስቀመጥናቸው ነገሮች እናስተውል። የእግዚአብሔርን ቃል የሚበልጥ ነገር የለም። የእግዚአብሔር ቃል የመገኘታችን ምንጭ ነው። ኢየሱስ ክርስቶስ እርሱ በመጀመሪያ ምን ነበር ይላል? ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። ይህ ቃል ይላል ዮሐንስ ወንጌል ምዕራፍ 1 ላይ ወረድ ብላችሁ ታነቡ፣ ጸጋንና እውነትን ተሞልቶ በእኛ ውስጥ ምን አለ ይላል? አደረ ይላል። ክብር ለእግዚአብሔር ይሁን። ምዕራፍ 8 ላይ ወረድ እያላችሁ ስትመለከቱ ይህ ከሆነ በኋላ አንድ ተጨማሪ ነገር ሲሆን ታላችሁ። ጥቂት አንዳንዱ ነገር እያነበብን እንመልከት። እያነበብን እንደዚህ ሆነ። ሌዋውያንም ይላል ከቁጥር 6 ጀምሮ ላለው 7 ላይ ሌዋውያንም ሕጉን ያስተውሉ ዘንድ ሕዝቡን ያስተምሩ ነበረ። ሕዝቡ በየስፍራው ቆመው ነበረ፣ የእግዚአብሔርን ሕግ መጽሐፍ አነበቡ። እዝራም እግዚአብሔርን ማወቅ ያስተምርና ያስታውቅ ነበር፣ ሕዝቡም የሚነበበውን ያስተውሉ ነበር ይላል። አሁን እዚህ ስፍራ ላይ ምንድነው ምን ማድረግ ጀመረ ማለት ነው? እዝራ ቃሉን ማንበብ ጀመረ። ሌዋውያንም ይሄ የሚነበበው ቃል ለሕዝቡ ያብራሩላቸው ጀመር። ልባቸውን ላዘጋጁ የእግዚአብሔር ቃል እንዲረዱት፣ ሕጉን እንዲረዱት፣ እግዚአብሔር ለሕዝቡ የሰጣቸውን እንዲረዱ ያብራሩላቸው ነበር። በሚያብራሩላቸው ጊዜ ሕዝቡ ልባቸው ከፍተው ይሰሙ ነበር። የእግዚአብሔር ቃል ያደምጡ ነበር።
ይሄ ስፍራ መስጠታቸውን ይናገራል። ወረድ ብላችሁ ቁጥር 8 ላይ ቁጥር 9 ላይ እንደዚህ ይላል። አተርሳታ ነህምያም ጸሐፊው ካህኑ ዕዝራ ሕዝቡን የሚያስተምሩ ሌዋውያን ሕዝቡ ሁሉ ዛሬ ለአምላካችን ለእግዚአብሔር የተቀደሰ ቀን ነው፣ አታልቅሱ፣ እንባን አታፍስሱ አሏቸው። ሕዝቡ ሁሉ የሕጉን ቃል በሰሙ ጊዜ ምን ይሉ ነበር? ያለቅሱ ነበር። ይህ በጣም ወሳኝ የሆነ ክፍል ነው። እነዚህ ሰዎች የእግዚአብሔር ቃል ተገለጠ በፊታቸው፣ አመለኩ፣ ሰገዱ። ሌዋውያን በየቦታቸው ባሉበት ስፍራ ላይ ተሰብስበው በጣም ብዙ ናቸው። በተለያየ አካባቢ በኢየሩሳሌም ቅጥርን ሲሰሩ የነበሩ የተበተኑ ቅጥሩን ሁሉ ሰርተው ከጨረሱ በኋላ በአንዱ በር ላይ ተሰብስበው ያሉ ትልቅ ሰራዊት ትልቅ ሕዝብ ነው። በዚህ ሕዝብ መካከል ነው ዕዝራ ቆሞ ይህንን የሚያነበው። ከፍ ባለ ቦታ ላይ ሆኖ ሕዝቡ በአምልኮ ነበር፣ በስግደት ነበር፣ ስለ እግዚአብሔር ቃል በመሰጠት ነበር። ምንም አይነት ተአምራት አታዩ፣ ሌሎች ነገሮች ሲሆኑ አታዩ። የምትሰሙት የእግዚአብሔር ቃል ነው። ይነበባል፣ እግዚአብሔር ይነበባል። የሚገርመው በኋላ እስከ መጨረሻው ታንቡ በየዕለቱም ይሄንን አደረገ። ለ7 ቀን በየዕለቱ እየተነሳ ዕዝራ ይሄንን አደረገው። ምንድነው ያነባል? እግዚአብሔር ሕዝቡ ይሰማል። ምንም ነገር ስለተባሉ አይደለም፣ ምንም ልዩ የሆነ ነገር ስለሆነላቸው አይደለም። በእነሱ መካከል ለምሳሌ ለግል የሆነ ነገር እንደዚህ ሆነ ጌታ እኮ እንዲህ አለ የሚሉት ነገር አይደለም። የእግዚአብሔር ቃል ግን ዝም ብሎ ይፈስ ነበር። ያን ጊዜ ልባቸው ተነካ። ምን አሉ ይላል? አለቀሱ። ልባቸው ተነካ፣ ያለቅሱ ነበር። በሕዝቡ ለእግዚአብሔር ቃል የሰጠውን ልብ ትመለከታላችሁ። ለምንድን ያለቀሱት? አንድ ነገር ላሳያችሁ ፈልጋለሁ። እነዚህ ሰዎች በምርኮ 70 ዓመት የኖሩ ሰዎች ነው። ለምን 70 ዓመት በምርኮ እንደወደቁ የሚገባቸው ነገር አለ፣ የሚያውቁት ነገር አለ። ትልቅና ግልጽ የሆነ ነገር ከእግዚአብሔር ጋር ስለተጣሉ እግዚአብሔርን ባሳዘኑ ጊዜ አባቶቻቸው እግዚአብሔርን በበደሉ ጊዜ ነቢያትን አስነሳ። እግዚአብሔር በነቢያት መልእክት ላከላቸው፣ ተው አላቸው፣ አልሰሙም። በዚህ ምክንያት እግዚአብሔር በዙሪያቸው ላሉ ጠላቶች አሳልፎ ሰጣቸው። በመጨረሻ በሶስተኛ ጊዜ በነበረው በኢየሩሳሌም በነበረው ወረራ በተደረገው ወረራ በናቡከደነጾር በተደረገው ወረራ ኢየሩሳሌም ፈጽማ ጠፋች። መቅደሱ አፈረሰ። ሕዝቡ ተማረኩ። ከተማዋ ጋየች። ቅጥሮቿ ፈረሱ። ወደ ምርኮ ተወሰዱ። 70 ዓመት በምርኮ ኤርምያስ እንደተናገረው 70 ዓመት በግዞት ሲሆኑ ያልተወሰዱም እንኳን ቢኖሩ በኢየሩሳሌም ጥቂት ሰዎች ቢተውም እንኳን በፍጹም ራሳቸው የሚመሩ ራሳቸውን የሚያስተዳድሩ መሆን አልቻሉም። ምክንያቱም በምርኮ ስር ነበሩ። በዚህ ጊዜ ውስጥ የኖሩትን ኑሮ ታቀር ምናልባት በእስር ሆናችሁ ያሳለፋችሁ ወገኖች ትኖሩ ይችላል። በህይወታችሁ ላይ ባለ ተጽዕኖ፣ የሲስተም ተጽዕኖ፣ የተለያየውን የሰው አስተሳሰብ ተጽዕኖ፣ የጠላት ተጽዕኖ ስር ኖራችሁ ያለፋችሁ ሰዎች ትኖራላችሁ። ኢየሱስ ክርስቶስ ጌታ ነው። እርሱ በጣጠሰልን። አሜን። ክብር ለእግዚአብሔር ይሁን። ነገር ግን እነዚህ ሰዎች 70 ዓመት እንደዚህ ባለ ግዞት የራሳቸው በሆነ ምድር ላይ ነገር ግን ሌሎች እየገዟቸው ከዚህ ምድር ተፈናቅለው ተሰደው ነው። ምን እንዳሳለፉ ያውቃል። ለምን እንደሆነም ያውቃል። ይሄ የሆነው እግዚአብሔርን በመበደላቸው ምክንያት፣ እግዚአብሔርን በማሳዘናቸው ምክንያት። አሁን እግዚአብሔር ግን ቀን አወጣላቸው። አሁን ዘመን መጣላቸው። ያ ዘመን በደረሰ ጊዜ በእግዚአብሔር ጊዜ ደርሶ ዘመናቸው ደርሶ ቅጥሩ ታድሶ መቅደሱ ታድሶ በእግዚአብሔር ፊት ያንን የቀደመውን አምልኮ ለማምለክ ቀረ። የእግዚአብሔር ቃል እንደገና ወረደላቸው። የእግዚአብሔር ቃል እንደገና ወደ እነሱ መጣ። ስለዚህ ሐዘን ይሰማቸው። ያ እግዚአብሔርን የበደሉበት ዘመን የኖሩት ኑሮ እንዴት እንደሚያስጠላ፣ እንዴት እንደሚያሳዝን፣ እንዴት እንደሚያስፈራ የመከራ ኑሮ፣ ያለ እግዚአብሔር የሆነ ኑሮ፣ ሁሉ ጊዜ የመከራ ኑሮ። ከሐዘን የሚያወጣው ከእግዚአብሔር ጋር መሆን ብቻ ነው። አሜን። እግዚአብሔር ሲኖረን ከእግዚአብሔር ጋር ስንሆን ያ ብቻ ነው ሙላታቸው። ልብ አድርጎ ቤታቸውን እያደሱ ነው። አንዳንዶቹ አባቶቻቸው እንኳን ለዚህ ያልደረሱ 70 ዓመት ስለሆነ በ70 ዓመት ግዞት ወደዚህ ትልቅ ነፃነት ያልደረሱ ይኖራሉ፣ የሞቱ ይኖራሉ፣ በዛ ግዞት ውስጥ የተወለዱ ይኖራሉ እንደ ነህምያ። ነገር ግን ርስታቸው ላይ ናቸው፣ የቃል ኪዳን ምድራቸው ላይ ናቸው። አሁን ይሄ ደስታቸው እና ያለቅሱ ነበር። አንድ ነገር ሌዋውያን መልእክት ይነግሯቸዋል። ነህምያ ዕዝራ የሚናገረውን ስም ይናገሩት። እሱ ቁጥር 10 ላይ
በዚያም ቁጥር 9 ይጀምራል። አትርሳታ ነህምያ ጸሐፊውም ካህኑ ዕዝራ ሕዝቡን የሚያስተምሩ ሌዋውያን ሕዝቡን ሁሉ ዛሬ ለአምላካችን ለእግዚአብሔር የተቀደሰ ቀን ነው፣ አታልቅሱ፣ እንባን አታፍስሱ አሏቸው። ሕዝቡ ሁሉ የሕጉን ቃል በሰሙ ጊዜ ያለቅሱ ነበርና እርሱም ሂዱ የሰባውንም ብሉ ጣፋጭንም ጠጡ፣ ለእነዚያም ላልተዘጋጀላቸው እድል ፈንታቸውን ስደዱ፣ ዛሬ የጌታችን የተቀደሰ ቀን ነው፣ የእግዚአብሔርም ደስታ ኃይላችሁ ነውና አትዘኑ አላቸው። አሜን። የእግዚአብሔር ደስታ ኃይላችሁ ነው። እዚህ ጋር ነው እንግዲህ ትልቁን ሐሳብ የፈለገው። አሁን ነህምያም ዕዝራም በዛ ያሉ ሌዋውያን ለሕዝቡ ሊነግሯቸው የፈለጉት ቁልፍ ነገር አለ። የእናንተ ደስታ ሙሉ የሚሆነው እግዚአብሔር ደስ ሲለው፣ እግዚአብሔር ደስ ብሎታልና እናንተ ኃይል ይሆንላችሁ። አታልቅሱ። ዛሬ የተቀደሰ ቀን ነው። ዛሬ ለእግዚአብሔር የተለየንበት ቀን ነው። ዛሬ እንደ ድሮ ያልሆንበት ጊዜ ነው። ዛሬ በግዞት አይደለንም። ዛሬ ከእግዚአብሔር ጋር አልተጣላንም። እግዚአብሔር ምሮናል። ያ እግዚአብሔር ደስ ያለው ዘመን ላይ ደርሰናል። ስለዚህ ያን ጊዜ ለእናንተ ኃይል ይሆንላችኋል። እንግዲህ አሁን ምን ማለት ነው? የኛ ደስታ የሚመነጨው በእግዚአብሔር ደስታ ነው። ትልቁ ነገር ዛሬ ብዙ ነገሮቻችን ደስታን እንደሚያመጡልን እኛን ደስ እንዲያሰኙን ብለን የምናስብ ሊሆን ይችላል። አንዳንድ ጊዜ ይሄም ዘመን ባለንበት ሁኔታ ላይ እንደ ልምድ የሆነብን ነገር የምንሄድበት ቦታ ሁሉ የኛ የሆነ ነገር እንፈልጋለን። እኛን የሚያስደስተን ነገር እንፈልጋለን። ወደ አምልኮ ስንሄድ፣ ወደ ተለያዩ ቦታ ላይ ስንሄድ ደስ የሚያሰኝን ነገር ፈልገን ይሆናል የምንሄደው እንላለን። እንዲያውም በልምድም የዛሬው አምልኮ ቆንጆ ነበር፣ ሰባቱ በጣም ደስ ያሰኝ ነበር፣ ደስ ብሎ የመጣሁት። አንዳንዴ ደግሞ ደስ ካላለን አሰብኩ ዛሬ በዚህ ሁኔታ በዚህ ምክንያት እንላለን። አምልኳችን፣ ስብሰባችን በእኛ ደስታ ላይ የተመረኮዘ አይደለም። እግዚአብሔር ደስ ይበለው። እግዚአብሔር ደስ ለዚህ ነው ያላችሁ እግዚአብሔር ደስ ብሎታል፣ ለእናንተም ኃይል ይሆንላችሁ፣ አታልቅሱ። እግዚአብሔር ጋር የታረቁ ሰዎች ደስታን ይቀበላሉ። ምክንያቱም እግዚአብሔር ደስ ሲለው ሕዝቡን ይባርካል። እግዚአብሔር ደስ ሲለው ቀንበር ይሰበራል። እግዚአብሔር ደስ ሲለው ከምርኮ መውጣት ይሆናል። እነዚህ ሰዎች 70 ዓመት የተገዙት አንድና አንድ ነገር ነው፣ እግዚአብሔርን ስላሳዘኑ። ነቢያቶች ነገሯቸው፣ እግዚአብሔር በተለያየ ዘመን ተናገራቸው፣ አልሰሙ። እግዚአብሔር ስላዘነ በዙሪያቸው ላሉ አሕዛብ አሳልፎ ሰጣቸው። እግዚአብሔር ቀን ቀጥሮ ሲመለስ፣ ሕዝቡ ሲቀደስ፣ እግዚአብሔርን በንጹህ ልብ ሲያመልኩ ጌታ ደስ አለ። ስለዚህ ኃይል ሆነላቸው። አታልቅሱ። ዛሬ ለእግዚአብሔር የተቀደሰ ቀን፣ የአምልኳችን የደስታችን ምንጭ እግዚአብሔር ደስ ይበለው። ስንሄድ፣ ስንሰበሰብ፣ እግዚአብሔርን ስናመልክ፣ ስንዘምር በማን ደስታ እንሁን? በእግዚአብሔር ደስታ እንሁን። እግዚአብሔር ደስ ይበለው ነበር። ስንኖር፣ ስንሰራ እግዚአብሔር ደስ ይበለው። ያን ጊዜ ኃይል ይሆንልናል። አሁን ያለው ችግር ምንድነው? እኛ የምንፈልገውን ነገር ነው የምንሻው። ደስታችን እንፈልጋለን። በቀደም ትሬኒንግ ስንወስድ ጋብቻ ትምህርት የሚያስተምሩ ሰው እንደዚህ አሉ። ባለፈው ቤተክርስቲያን ተናግራለች እና በዚህ የተካፈላችሁ ወገኖች አላችሁ። ዓርብ ዕለት ሲንግልስ ነበር፣ እሑድ ደግሞ ለተጋቡ ሰዎች ነበር፣ ቅዳሜ ዕለት ለተጋቡ ነበር ትናንትና። እና አስተማሪው እንደዚህ አለ፣ ጋብቻ ትክክለኛ የሚሆነው ተጋቢው ሰው ሴቷም ይሁን ወንዱ የራሷን ፍላጎት ሳይሆን ያገባውን ሰው ፍላጎት ላይ ሲመረኮዝ ነው። እንዴት አርጌ አስደስታታለሁ፣ እንዴት አርጌ አስደስተዋለሁ ሚስቱን ስትሆን፣ ይህንን ነው ቼሪሽ ማድረግ ነው ይላል። አንዱ በአንዱ ሴሌብሬት ማድረግ። አሁን እንደዚህ የሆነ ነገር ልታጩ ቺፕስ ምናምን እንደምትባባል ሁለቱ ሲደሰቱ ነው የሚሆነው። አንበዛ እንዴት ይሆናል? ሁላችንም የተቀበልነው ደስታ ሳቲስፋክሽን ሲኖር ነው ቺፕስ የምንለው አይደል? በሁሉም አካባቢ በቃ ደስ አንዱ እንኳን በሆነለት ሌላው ሁሉ ደስ ሲለው ነው ቺፕስ የምንለው። ነገር ግን የኛን ፍላጎት ብቻ አስበን አይደለም ወደ ጋብቻ ይሄን ፈልጋለሁ። ሲጣሉ ብዙ ጊዜ ባልና ሚስት ይላሉ ይሄን ፈልግ ነበር አላደረገልኝም ይላሉ። እኔ ነው ማለት አንድ በፌስቡክ ላይ ዝም ብላ ባጭዋ የተመለከቱትን አንድ ትልቅ ሰው ሽማግሌ ሰው ያሉትን ነገር ልንገራችሁ እና እንደዚህ አለ እና አንድ ሰው አሳ በጣም ወዳለሁ አላቸው። አሳ ትወዳለህ? በጣም ወዳለሁ አሳ። አሳ ትወዳለህ? አሳ የምትወድ ከሆነ ታዲያ ለምን ከውሃ ውስጥ ታወጣዋለህ?
ለምን ተቀቀለዋል ወይም ተጠብሷል? ደሞም ሲብስ ለምን ትበለዋል? አሳ እየወደድክ ነው? አሳው ምን አርጎታል? ከውሃ ውስጥ ምን ብሎታል? አውጥቶታል። ብቻ ማለት ነው አብስሎታል። ብቻ ማለት ነው ግጥጥል አርጎ በልቶታል። እና ምን ይላል? አሳ ምን ይላል ይላል ወደለው ይላል። አንተ አሳ እየወደድክ አይደል? አሳ እየገደልክ ነው ማለት ነው። የምትወደው ራስህ ነው። አሳውን የሚወደው ለማን ሲል? ለራሱ። እግዚአብሔርን የምናመልክበት ህይወት፣ እግዚአብሔርን የምናገለግልበት ህይወት፣ እግዚአብሔርን ጋር አብረን የምንወጣ የምንሄድበት ህይወት የእኔነት ህይወት አይደል። እግዚአብሔርን የሚያከብር ህይወት። እግዚአብሔር ደስ ሲለው፣ እግዚአብሔር ሲከብር ህዝቡን ይባርካል። ደስታችን ያደረግንባቸው ነው፣ የመሰረትንባቸው ነው፣ የተከልናቸው ነው፣ ብቻችን ተቀበልናቸው ምንላቸው ነገሮች። መዝሙር 149 ላይ መጨረሻው ምዕራፍ ወደ ኋላ አንድ ወጥተን ሃሌሉያ ለእግዚአብሔር አዲስ ቅኔ ተቀኙለት። መዝሙር 149 ምስጋናው በቅዱስ ጉባኤ ነው። እስራኤል በፈጣሪው ደስ ይበለው። የጽዮን ልጆች በንጉሳቸው ሐሴት ያድርጉ። እስራኤል በምኑ ነው ደስ ይበለው? በፈጣሪ ደስ ይበለው። በተቀበልነው በስጦታው አይደለም፣ በሰጪው ደስ ይበለው። ምክንያቱም ነገር አንድ ቀን ከእጃችን የጠፋ የመሰለን ጊዜ ደስታችን የሚጎል ያን ሐዘን የሚመጣ የደስታችን ምንጭ እግዚአብሔር። ያ የሚጎድለው ነገር ቢጎድልም እንኳን የማይጎድለው እግዚአብሔር፣ ሰጪ እግዚአብሔር፣ ባለሀብት እግዚአብሔር፣ የጤና ቢሆን የሚያስፈልገን ነገሮች ሁሉ በረከታችን ምንጭ የሆነ እግዚአብሔር ስላለ እሱ ደስ ይላል። ያን ጊዜ ኃይል ነው። ጉዳያችን መሆን ያለበት እግዚአብሔርን ማስደሰታችን ነው። እግዚአብሔር ደስ ብሎታል ወይ? ወደዚህ አምልኮ ስንመጣ፣ ወደዚህ ዝማሬ ቦታ ስንመጣ፣ እንዲህ አይነት ስብሰባ ስንመጣ አንድ ነገር አስበን እንምጣ። እግዚአብሔር ደስ ይበለው ነው። ያኔ ኃይል ተሞልተን እንወጣ። ያለንን ነገር እንረሳለን። የጎደለን ነገር ሁሉ ያን ጊዜ እኛ ላይ ኃይል አይኖረውም። ምክንያቱም በጌታ ደስ ይበላችሁ ተብሎ ተጽፏል። ያን ጊዜ እግዚአብሔር የሚያስጨንቀንን ያውቃልና በጊዜው ይሰጠናል። ክብር ለእግዚአብሔር። ይህንን ደስታ እንድንለማመድ ነው። ምዕራፉን አንብቡት፣ እስከ መጨረሻው ብታነቡት ይህንኑ ይናገራል። የነህምያ መጽሐፍ በምታነቡበት ጊዜ ከእዝራም ጋር ተያይዞ ብትመለከቱት እነዚህ ሰዎች ይህንን በእግዚአብሔር የሆነው ደስታ ከምርኮ በኋላ በዘለቄታነት ሲለማመዱት አንመለከተም። ምክንያቱም የብሉይ ኪዳን መጽሐፍ ፍጻሜ ብቻውን ስለማይኖር እዝራ መቅደሱን ካደሰ በኋላ ምዕራፍ 6 ላይ ህዝቡን ምዕራፍ 7 ላይ ካደሰ በኋላ ህዝቡን የእግዚአብሔር ሕግ ካስተማረ በኋላ ገና ብዙ ሳይሄዱ ምዕራፍ 9 ላይ እንደገና ህዝቡ ሲበድል ታያላችሁ። ምዕራፍ 9 እና ምዕራፍ 10 እዝራን የምታነቡበት ጊዜ ተስፋ የሚያስቆርጣችሁ እዝራ እንዴት እንዲህ ሊሆን ይችላል? ከምርኮ ገና ወጥተን ብዙ ዓመት ሳንዘልቅ እንዴት እንዲህ ይሆናል ብሎ ሲያዝን ታያላችሁ። ምዕራፍ 10 ላይ እንደገና ህዝቡን ሰብስቦ ተሐድሶ ሲያደርግ ታያላችሁ። ምክንያቱም የእግዚአብሔር ህዝብ በብሉይ ኪዳን ዘመን ፍጹምነት ስላልነበረው ይህንን ደስታ የሚያጎድሉ በተለያየ ዘመን ፈተናዎች ሲመጡ በቀላሉ ህዝቡ ይወድቅ ነበር። ያን ያህል ዘመን በምርኮ ዘመን ኖረው ከዛ ምርኮ ከወጡም በኋላ እንደገና ደግሞ እግዚአብሔርን የበደሉበት ሁኔታ እናያለን። ነህምያም ላይ ተመሳሳይ ምዕራፍ 12 ላይ በዚህ በነበረው የአምልኮ ስርዓት ምዕራፍ 8 ላይ ያደረጉትን አምልኮ በደንብ ስርዓት በሞላው መንገድ በቅጥሩ ዙሪያ እየዞሩ ዘማሪዎች ልብሰ ዝማሪያቸውን ዘምረው ሃሌሉያ እያሉ ከበሮ እየደለቁ እምቢልታ እየነፉ ትልቅ የምስጋና የምርቃት ፕሮግራም ሲያደርጉ ታያላችሁ። ምዕራፍ 12 ላይ ነህምያ ምዕራፍ 12 ግን በዚህ አልዘለቁም። ነህምያ ለጥቂት ጊዜ ከነርሱ የተለየበት ጊዜ ነበር። ተመልሶ ሲመጣ ብዙ ሰዎች እግዚአብሔር እንደገና በድለው አገኙ። ነህምያ እንደገና ሲያዝንታ ያ ሁሉ ድካም ደግሞ እንደገና እግዚአብሔርን ትበድላላችሁ ብሎ አሁንም በምዕራፍ 13 ላይ እንደገና ተሐድሶ ሲሆን ታያላችሁ። አዲስ ኪዳን ዘመን ላይ ይህንን ሁሉ መውጣት መውረድ፣ ይህንን የድካም ህይወት፣ ይህ ሙሉ ያልሆነ ህይወት፣ የብሉይ ኪዳንን ዘመን ህይወት የሚቀይር አዲስ ምዕራፍ ተከፈተ። እሱም በልጁ በኢየሱስ ክርስቶስ። ኢየሱስ ክርስቶስ እኔን እናንተን ለማዳን የደስታ ሙላት ሆኖ መጣ። ማቴዎስ 3:17 እዚህ ጌታችን ኢየሱስ ክርስቶስ በመጥምቁ ዮሐንስ ለመጠመቅ ወደ ዮርዳኖስ ሲመጣ ታያላችሁ። ከዛም ከተጠመቀ በኋላ ድምጽ ከሰማይ መጣ ይላል።
መንፈስ ቅዱስም በእርግብ መልክ በላዩ ላይ አረፈ። እነሆም ድምፅ ከሰማይ ወጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው። በእርሱ ምን የሚለኝ? ደስ የሚለኝ። ኢየሱስ ክርስቶስ የእግዚአብሔር ደስታ ሙላት ሆኖ ወደ ምድር መጣ። ዛሬ በምንኖረው ኑሮ ውስጥ ዛሬ ባለን ሕይወት ላይ ደስታችንን እንደገና ሊያጎድሉ የሚፈልጉ ሰው ከመሆናችን የተነሳ በከፍታና በዝቅታ ውስጥ የሚወስዱ ብዙ ሲቹዌሽንስ ብዙ አይነት ሁኔታዎች ሊገጥሙን ይችላል። አሁን ከዚህ ወጥተን እግዚአብሔር ባርኮን እያለ ገና ጥቂት ፈቀቅ ስንል ምዕራፉን የሚያበላሹ የሚመስሉ ነገሮች ሊገጥሙ ይችላል። ጥሩ ዜና ላንሰማ እንችላለን። ግን ሁሉ ጊዜ ይሄንን ጥሶ የሚሄድ ማንነት በአዲስ ኪዳን ተሰጥቶናል። እሱ ሙሉ የሆነው ኢየሱስ ስላለ ነው። የእግዚአብሔር የደስታ ሙላት ስለሆነ ምዕራፍ 17 ላይ ቁጥር 1 እስከ 8 ስትመለከቱ ጌታችን ኢየሱስ ክርስቶስ ሶስቱን ይዞ ሲሄድ ታያላችሁ። ጴጥሮስን እንደዚሁም ደግሞ ያዕቆብንና ዮሐንስን ወደ ተራራ ይዟቸው ይሄዳል። በዛ ተራራ ላይ ሆነው ሙሴና ኤልያስ ተገለጡላቸው። እነዚህ ሰዎች በጣም ይደነቃሉ። በጣም የሚገርም አገላለጽ ጸሐፊው ይናገራል። ኢየሱስ ክርስቶስ አይናቸው እያየ ተቀየረ። ክብር በላዩ ላይ ሲያርፍ ያ ሁለት ነገሮች ሆነ ይላል። በመጀመሪያ ፊቱ እንደ ፀሐይ አበራ ይላል። ልብሱ ደግሞ ነጭ ብርሃን ሆነ ይላል። ተቀየረ። ይህን ጊዜ እነዚህ ሰዎች ይህንን ሁኔታ ሲመለከቱ ይህን በድሮ ጊዜ ያውቃሉ። ሙሴ ወደ እግዚአብሔር ተራራ በወጣ ጊዜ እንዴት ፊቱ ያብለጨለጭ እንደነበር፣ እንዴት ከእግዚአብሔር ጋር ተገናኝቶ ሲሆን ህዝቡ እንኳን ሊያዩት እስኪፈሩ ድረስ እንዴት የእግዚአብሔር ክብር በላዩ ላይ ይሆን እንደነበረ ያስታውሳሉ። እነሱ እንኳን ባይደርሱበት ይህንን በታሪክ ሰምተዋል። ያ ሙሴ በዛ ተራራ ላይ አለ። ያ ኤልያስ በዛ ተራራ ላይ አለ። በታላቅ ክብር የሚታወቅ የእግዚአብሔር ሰው በዛ ተራራ ላይ አለ። የሚወዱት የጌታቸው ኢየሱስ ክርስቶስ በዛ ተራራ ላይ አለ። እንደ ሙሴ ተቀየረ። ፊቱ ታላቅ ፀሐይ እንደሆነ ትልቅ ብርሃን በላዩ ላይ ሆነ። ልብሱ ነጭ ብርሃን ሆኖ ተቀየረ። አንድ ጥያቄ ጠየቁ። ለኛ በዚህ መሆን ይሻለናል? ለምን 3 ዳስ አንሰራም? ለአንተ ለኤልያስና ለሙሴ ሰርተን በዚህ እንሆና? ይህ ጊዜ ድንገት ከሰማይ ድምፅ መጣ። ቁጥር 5 ላይ ላንብብላችሁ። እርሱ ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። አሜን። ይህ ታላቅ ድምፅ ከሰማይ መጣ። አንድ ነገር ልጋስ ነው። በእርሱ ምን የሚለኝ? ደስ የሚል ደግሞ ምን ብለው? የምወደው ልጄ እርሱን ምን በሉት? ስሙት። የእግዚአብሔር የደስታ ሙላት ኢየሱስ ክርስቶስ በዛ ስፍራ ላይ ለእነዚህ ሰዎች ኮንፈርም ሲደረግ፣ ሲነገራቸው፣ ሲረጋገጥላቸው አምላክነቱ፣ ሙሉነቱ፣ እግዚአብሔር ወልድ መሆኑ የተረጋገጠበት የተነገረበት ክፍል ነው። በጣም የተወደደ ክፍል ነው። እግዚአብሔር ስም የተባረከ ይሁን። በዚህ ስፍራ ላይ ሆኖ እነዚህ ሰዎች ይህንን ክብር ያዩ ለመቀጠል በፈለጉ ነበር። ነገር ግን ይህ ሊሆን አልቻለም። ጌታ ኢየሱስ ክርስቶስ ይዟቸው እንደገና ወደ ሌሎቹ ደቀ መዛሙርት ወዳሉበት ሲወስድ ታያላችሁ። ግን አንድ ነገር አደረጉ። ይህንን ክብር ባዩ ጊዜ ሁሉም ይህንን ክብር ባዩበት ስፍራ ላይ በፊታቸው ተደፉ። የእግዚአብሔር የደስታ ሙላት ኢየሱስ ክርስቶስ በእኛ መካከል ሲሆን የሚሆነው በእኛ ህይወት ላይ ያልተዘጋጀንበት ያልተጠባበቅነው ሁኔታ የማይመልሰው ነገሮች የማያበላሹት ደስታ ነው። የደስታችን ምንጭ ኢየሱስ ከኛ ጋር አለ። የደስታችን ምንጭ እግዚአብሔር ደስታውን ሁሉ የሞላበት ይሄ ጌታ ለኛ የደስታችን ምንጭ ነው። አሜን። ሙሴ ያንን ያህል ዘመን ቢያገለግልም የእግዚአብሔር ክብር በሱ ላይ ቢገለጥም በላይ ወተራራ ላይ በሆነ ጊዜ ከእግዚአብሔር ጋር በመገናኛው ድንኳን ባሳለፈ ጊዜ ታላቅ የሆነ እግዚአብሔር ክብር በላዩ ላይ ስለሚያበራ በሚመለስ ጊዜ ፊቱ እንደሚያበራ ሆኖ ለሕዝቡ ቢታይም እንኳን ያ ግን ሁሌ የሚቀጥል አልነበረም። ሙሴ ከተወሰነ ጊዜ በኋላ እንደገና ተመልሶ ሰው ይሆን ነበር። ይሄ ጌታ ግን ፍጹም ጌታ ነው። አሜን። የማይለወጥ ጌታ፣ ሙሉ የሆነ ጌታ ነው። በእኛ የደስታችን ሙላት ነው። ይሄ ጌታ የገለጠልን አዲሱን ህይወት እንድንከተል እንድንለማመድ ያስፈልጋል። ኢየሱስ የደስታ ሙላት ነው። ለዚህ ነው ኢየሱስ 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 ነው። ልብ አድርጉ። እነዚህ ሰዎች በራሳቸው ምንም ሙላት የላቸው። በራሳቸው ምንም አይነት
ሰው ስለሆነ ሁላችንም ደስታችን ዛሬ ሙሉ ቢመስልን ነገ መጉደሉ አይቀርም። ሁሉ ጊዜ ደስተኞች መሆን የምንችልበት ዓለም ላይ አይደለም የምንኖረው። አንድ ነገር ግን አለ፣ ይሄ ምትክ የሆነልን እግዚአብሔር የላከው መድኃኒታችን አዳኛችን ኢየሱስ ክርስቶስ በእርሱ ሙላታችን ተገልጧል። ይህ ጌታ ወደዚህ ምድር የእግዚአብሔርን ሙላት የደስታ ሙላት ይዞ መጣ። በእርሱ ምክንያት እኛ ደስተኞች እንድንሆን ማለት ነው። ኢየሱስ ክርስቶስን እንደ ግል አዳኙ የተቀበለ በጌታ ኢየሱስ ክርስቶስ ሕይወቱ እንደገና የታደሰ ሰው፣ ኢየሱስ ክርስቶስ አዳኙ ያደረገ ሰው፣ ኢየሱስ ክርስቶስ መመሪያው ያደረገ ሰው የሚሆንለት ትልቁ ነገር የደስታ ሙላት ነው። ምክንያቱም ኢየሱስ በእኛ ውስጥ ሲያደርግ በእኛ ውስጥ ያለውን ሐዘን ማቅ በእኛ ውስጥ ያለውን በጠላት የሆነውን ማንኛውም በነገራችን ላይ በእኛ በጣም ከሚያሳዝነኝ ነገር አንዱ ብዙ ሰዎች በሐዘን ይጎዳሉ። ያው ሰው ሲሞት ታውቃላችሁ፣ እኛ ሀገር ሐዘን ይጠነክራል፣ በጣም ይጠነክራል። በሰው ልጅ ላይ በሚሆን ሞት ምክንያት ሐዘን ውስጣቸው ገብቶ እንደገና እነሱ በጣም በመጎዳት ምክንያት ወደ ሞት የሄዱ ሰዎች ጥቂት አይደሉም። ታውቃላችሁ፣ ሐዘን በጣም ከባድ የልብ ስብራት ነው። በራሳቸው የሆነ ነገር ከዚህ በፊት የሆነ ሰው ያጡ የራሳቸው ሐዘን በቤታቸው በቤተሰቦቻቸው የደረሰ ሰዎች በዛ ቦታ ላይ በለቅሶ ፈልገው እየመጡ የሚያለቅሱ ለቅሶ እንደ ምክንያት ነው የሚጠቀሙት። የራሳቸውን ሐዘን ነው የሚያስቡት፣ የራሳቸውን ለቅሶ ነው የሚያለቅሱት። እና ሐዘን በመጣ ጊዜ ይግባቸውም አይግባ ያን ሰው ይወቁትም አይወቁትም ይሄዳል። ምሳሌ ወንድ ቢሞት ወይ የሚዬ ብሎ ያለቅሳል፣ የራሳቸውን ለቅሶ ነው የሚያለቅሱ። እና ይህንን እየፈለገ እያሳደደ ሁሉ ያስለቅሳቸዋል። ጠላት ዲያብሎስ ያስለቅሳቸዋል። ሐዘን በጣም የሚከብድበት ምድር ላይ ነው ያለነው። ሐዘን በጣም ይከብዳል። ለቅሶ አይታችኋል። የኛ ባህላችን ለቅሶ በጣም ከባድ፣ ስትገቡ ራሱ እናንተንም እንኳን ይይዛችኋል፣ ትክስ ያደርጋችኋል። የማታውቁትን ሰው እንኳን የሚያለቅስ ሰው አይታችሁ ማልቀስ ትጀምራላችሁ። ያ ሰው ምንም አታውቁት። እግዚአብሔር የማንንም ሰው ሐዘን አይፈልግም፣ የማንንም ሰው ጭንቀት አይፈልግም። አንድ ልጁን ኢየሱስ ክርስቶስ የኛን ሐዘን ለመሻር አሳልፎ ሰጠ። ሁላችንም በዚህ ደስታ እንድንኖር የደስታችን ምንጭ የሆነው ኢየሱስ ሙሉ የሆነው ኢየሱስ ወደ ሕይወታችን መጣ። በሱ ምክንያት ደስተኞች እንድንሆን ሐዘን ከውስጣችን እንዲጠፋ። እውነት ለጊዜው የሚሆን ሐዘን በሕይወታችን ላይ ሊመጣ ይችላል። ነገር ግን ይህንን ሐዘን የሚያልፍ ትልቅ ደስታ አለ። ምክንያቱም ኢየሱስ ክርስቶስ እንደገና ከሞት ስለሚያስነሳ ሙታን ይነሳሉ፣ የእግዚአብሔርን ክብር ያያሉ። ይሄ የሚሞተው የሚበሰብሰው የማይበሰብሰውን የሚለብስበት ዘመን ይመጣል። ስለዚህም ሲናገር እግዚአብሔር ቃል እንደ ማንኛውም እንደ አሕዛቦች አታልቅሱ፣ ምክንያቱም ይሄ የሞቱ ዘመዶቻችሁ ቤተሰቦቻችሁ በጌታ የሆኑ ወገኖቻችሁ አንድ ቀን ኢየሱስ ሲመጣ ይነሳሉ። አሜን። ኤፌሶን ምዕራፍ 1 ቁጥር 22 እና 23 ሁሉ ከእግሩ በታች አስገዛለን፣ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው፣ እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት። ቤተ ክርስቲያን በክርስቶስ ደስታ ተሞላች። ቤተ ክርስቲያን የማን ናት ማለት ነው? የክርስቶስ ናት። ራሷ ማን ነው? ክርስቶስ ነው። ቆላስይስ ምዕራፍ 1 ላይ እንደዚህ ይላል ቁጥር 19 እና 20 እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱ በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። ቆላስይስ 2:9 ላይ በእርሱ የመለኮቱ ሙላት ሁሉ በሰውነት ተገልጦ ይኖራል። ቤተ ክርስቲያን የክርስቶስ ሙላት። አሁን ቤተ ክርስቲያን ለምን ስንመጣ ሁሉም ነገራችን እንድንረሳ የሚያደርገው ሙሉ ኢየሱስ በመካከላችን ስላለ ኢየሱስ ያ የእግዚአብሔር ደስታ ሙላት የሆነው ለቤተ ክርስቲያን ሙላት ነው። ቤተ ክርስቲያን እኛ በእኛ ሕይወት በእኛ ኑሮ በእኛ ስብሰባ በእኛ ህብረት ላይ ኢየሱስ ከፍ አለ ማለት ነው። ሃሌሉያ። ደስታችን የሚሞላ ኢየሱስ በሕይወታችን ሐዘናችንን የሚበልጥ ደስታ የሰጠን ኢየሱስ ከእያንዳንዳችን ጋር ሆነ ማለት ነው። እንደዚሁም በመጨረሻ ላይ በዚህ ምክንያት እግዚአብሔር በሕይወታችን ያልተጠባበቅነውን ያልተለማመድነውን አዲስ ሕይወት አስጀመረ። እግዚአብሔር የተባረከ ነው። ይሄ ነው በረከት ማለት። ላንብብላችሁ ኤፌሶን ምዕራፍ 1 ላይ ቁጥር 3 እንደዚህ ይላል። ይህንን ቋንቋ እንቀይራለን። ቅድምን አልኳቸው አንድ ሽፍት ያደረግነው የገለበጥነው ነገር አለ።
ጊዜ አንድ ነገር እንዲሆንልን የሆነ ደስ ያለ ነገር እንጥራስ የሆነ የገዛነው ነገር ሊሆን ይችላል የሆነ ፈልገን ያገኘነው የተሳካልን ነገር ሊሆን ይችላል አንድ ሰክሰሳችን ሊሆን ይችላል በመድር ላይ ተሳካልን የምንለው ነገር ሊሆን ይችላል እግዚአብሔር ቃል እንደዚህ ይላል ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጣ ምን ይሏል ምን ይጠቅማል እነዚህ ነገሮች የደስታ ምንጭ ሊሆኑ አይችሉም ጳውሎስ እንደዚህ አለ ብንኖር ለእርሱ ነው ብንሞት ለእርሱ ነው ሁሉ ተፈቅዶልናል ሁሉ ግን ምን አይጠቅምም ኢየሱስ ክርስቶስ ሙላታችን አሜን በክርስቶስ ያለው ህይወት ከሁሉ ሙላት ይበልጣል ከሁሉ ይሄ ነው በረከት ማለት ነው በረከት ትልቁ ነገር ይሄ ማለት ጌታ ለምን ኖሮ አይጨነቅም ማለት አይደለም ላጣነው ነገር አይጨነቅም ማለት አይደለም የግል ልንገራችሁ እግዚአብሔር ከርህራሄው የተነሳ ከቸርነቱ የተነሳ ለእያንዳንዳችን እንደሚያስፈልገን የሚሰጥ አምላክ ሁሉ ያለው ጌታ ግን ምድር ሁሉ ጊዜ ጎደሎ ናት ሁሉ ጊዜ በምድር ላይ የምንመለከተው ነገር የማይሞላ ነገር እንደሆነ ማሰባለን እኛ ግን ከሌላው ሁሉ የሚያስለየን ነገር አለ የኛ ሙላት ያለው ከሰማይ በዚህ ደስታ እንኖር በዚህ ደስታ እንውጣ እንግባ ይህ ሲሆን በረከታችን እንደዚህ ይሆናል በኤፌሶ ምዕራፍ 1 ቁጥር 3 ላይ በክርስቶስ በሰማይ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችንና የኢየሱስ ክርስቶስ አምላክና አባት ምን ይባረካል እንግዲህ ይሄ ጆሮ ያለው ይስማ የሚባል መልእክት ነው ሁላችንም ምስኪኖች አላለን መጽሐፍ ቅዱስ በክርስቶስ የዳነ ምስኪን የለም በክርስቶስ የዳነ ሁሉ ባለጸጋ ነው አሜን ነው ባለጸጋ በክርስቶስ የዳነ ሰው ባለጸጋ የተባለበት ምክንያት በረከቱ በዋናነት መንፈሳዊ ስለሆነ በእግዚአብሔር ልጅ በኢየሱስ ክርስቶስ የማይነጥፍ ሌባ የማይሰርቀው ትልና ከንቱ ነገር የማይወስደው ለዘላለም የሆነ ደስታ ታጭቆ ተሰጥቶታል አሜን ይህ ነው እንድንዘምር ዛሬ የተቀበልነው ነገ የምናጣው ነገር አይደለም የደስታችን ምንጭ እርሱ ስለሆነ እኔ በክርስቶስ ተባርኬያለሁ ብለን ማሰብ አለብን ኃጢአት ይቅር የተባለልኝ ሰው ነኝ አሁን ባለው ምድር ላይ የተቀበልኳቸው ነገሮች ተጨማሪ ነገሮች ናቸው አሁን ባለው ዘመን ብዙ የሚያሳዝነን ነገር ምንድነው ትኩረታችን በዋናነት ምድራዊ ነገር ስለሆነ ልብ ብላችሁ አስቡ የእግዚአብሔር ቃል በደንብ አድርገን እንመልከት ከጥግ እስከ ጥግ እንመልከት በምድር ላይ ባለን ጊዜ ሁሉ ነገራችን ይሳካልናል ተብሎ አልተጻፈም ይልቁንም የሚደግፉ መልእክቶች ምናገኘው በምድር ላይ ሳለን መከራ እንዳለብን በምድር ላይ ሳለን ብዙ ወደ ሞት እንኳን ያደርሰን የሚችል ከባድ ሁኔታዎች እንደሚደርስብን ግን ጌታ እንደዚህ ነው ያለው አይዟችሁ ልባችሁ አይታ በእግዚአብሔር ቤት ብዙ መኖሪያ አለ ስፍራ ላዘጋጅላችሁ ይሄዳል ደግሞ ዳግመኛ ተመልሼ እመጣለሁ ደግሞ ወስዳችኋለሁ በዛ ለቅሶ የለም በዛ ጥርስ ማፋጨት የለም በዛ ረሃብ የለም በዛ ስደት የለም ሃሌሉያ የደስታችን ግብ ይሄ ለዚህ ነው የምንዘምረው ለዚህ ነው ኪሳችን ሳይሞላ ደስ የሚለን ለዚህ ነው እያመመን ጌታው ፈውሰን ብለን ስንጸልይ ያለ ነገር ግን እነዛ ሶስቱ ሲድራቅ ሚሳቅ አብደናጎ በእሳት ውስጥ በጨመሯቸው ጊዜ ሊጨምሯቸው ባሉ ጊዜ ልብ በሉ ለዚህ ለተቀረጸው ጣዖት ታመልካላችሁ አታመልኩ አይ ካላችሁ ሳሩስ ሊጨምራችሁ ምን ትላላችሁ የመጨረሻ ቃል ሲሏቸው የመጨረሻ ቃል አለ ወደዚህ እሳት ውስጥ እንዳንገባ ብለን እናንተ ያስቀመጣችሁትን ጣዖት እናመልክ እናውቃለን አንድ ነገር ልንገራችሁ እግዚአብሔር ከእሳት ያድናል ነገር ግን ባያድነን እንኳን እናደርገውም ማለት ሃሌሉያ እግዚአብሔር ከበሽታ ይፈውሳል አሜን እግዚአብሔር ሰው ከችግር ያወጣል አሜን እግዚአብሔር መከራን ያስረሳል አሜን ይሄ ሁሉ ባያደርገን እንኳን ደስ ይለናል ምክንያቱም እግዚአብሔር የደስታችን ሙላት ነው ሁሉም በህይወታችን የሚሆነው ነገር ልብ አድርጎ ወገኖች ለእግዚአብሔር አንሶበት አይደለም ለእግዚአብሔር በስቶበት አይደለም እግዚአብሔር ሁሉን ይችላል እግዚአብሔር ለኛ ችግር ብሎ ልቆትም አይደለም ወገኖች ዝም ብሎ እንደው ብሎ ተሰቃይ ብሎ ለማንም ስቃይ የማይሰማው አምላክ የለንም ክብር ለእግዚአብሔር ይሰማል ረሃባችን ይሰማል ህመማችን ይሰማል ጌታችን ኢየሱስ ክርስቶስ አንድ ጊዜ ሁሉ ህዝብ ተበትነው ባየ ጊዜ እረኛ እንደሌላችሁ ሰዎች ተበትነው አይቶ አዘነላቸው ይላል ካለቀሱ ጋር የሚያለቅስ ለበሽተኛ አልጋ አንጣፊ ለስደተኛ መሪ የሆነ
ለታመሙ ሰዎች የሚራራ እንደሱ አይነት ሐኪም የለም እንኳን የጌታ ግን ትልቁ ጌታ የሚሰጠን ተስፋ አይዞሽ እንዲህ ነው ታጥቀር አንድ ቀን ይመጣል። አሜን። እዚህ ሰዎች ሲፈወሱ ደስ አይል ግን ኮምፕሊት ከበሽታቸው የሚሞቱ ሰዎች ትንሽ ቀን ቀራቸው የተባሉ ሰዎች ወደ ሆስፒታል ሄዳችሁ ብታገኟቸው ምንድነው መልእክታቸው? አይዞሽ ኢየሱስ ክርስቶስ ዛሬ ሊፈውስሽ ይችላል። ነገር ግን ባትፈወሽ እንኳን የዘላለም ሕይወት አለሽ። አሜን። አንድ ቀን ኢየሱስ ያስነሳሻል። አሜን ነው። ይህ የደስታችን ምንጭ በምድር ላይ የተቀበልናቸው ያልተቀበልናቸው እነሱ ተጨማሪ ነገሮች ናቸው። እሰይ ጌታ ደግሞ ስለሚወደን ይህንን ጨመረልን። ባይሆን ግን አመልኳል። አሜን። ዘምርለታል። የኔ ዝማሬ የኔ ክርስትና የኔ ጌታ መከተል የተመረኮዘው ሙሉ ሆኖ ኢየሱስ ላይ በምድር ይህንን አስተካክል። በዚህ ሕይወት የደስታ ሕይወት። ለዚህ ነው ጳውሎስ ሲናገር በፊልጵስዩስ ላይ ደስ ይበላችሁ፣ ደግሜ እላለሁ በጌታ ምን ይበላችሁ? ደስ ይበላችሁ፣ ገነታችሁ ለሰው ሁሉ ይታወቅ። ይህንን ሲናገር ታውቃላችሁ፣ ሰው ስትረስ ይዞ የሆነ ነገር ያልተሳካለት ጊዜ ባህሪ ሁሉ ይበላሻል። ሁሉ ነገር ሲሳካላችሁ ደስ ብሎ ማንን ልጋብዝ ነው ደውላችሁ መስናናት ትፈልጋላችሁ። ቀን ውሏችሁ በስራ ሳይሳካላችሁ በኋላችሁ ደግሞ ብስጭት ነው ይላችኋል። ግን እነዚህ ምን ባይሞላላችሁ ጊዜ ምን ይበላችሁ? ያኔ ደስ ብላችሁ ልትጋብዙ እንደፈለጋችሁ ሁሉ ደስ ይበላችሁ። ለምን ዛሬ እንደውም አልተሳካልኝም፣ ግን እግዚአብሔር ይመስገን የኔስ መሳካት ያለው በሰማይ። አሜን። ጠላቴ ሆይ ስማ፣ የበላውን ቀን ብቻ አይደለም የራበኝን ቀን እግዚአብሔርን አከብረዋለሁ። አሜን። ያኔ መዘምርለታለሁ። ሕይወት ጌታ የደስታችን ሙላት የበረከታችን ሙላት ኢየሱስ ነገር የሌለን እንኳን ብንመስል ኢየሱስ ካለ ይበቃል። ለዚህ ብቻ ኢየሱስ ቤቴ ካለ ሙሉ ነው። ምን ይለኛል? ኢየሱስ ለኢትዮጵያ ይሁን። አሜን። ኢየሱስ ለኤርትራ ይሁን። ኢየሱስ ለአፍሪካ ይሁን። ኢየሱስ ለዓለም ይሁን። አሜን። ያ ሙላት የደስታችን በዚህ ደስታ የተስፋ አምላክ በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታንና ሰላምን ሁሉ ይሙላባችሁ። ጌታ ኢየሱስ ነው እንጂ ሁሉ ዛሬ በዚህ ጉባኤ ውስጥ በብዙ መከራ ያሉ ደስታን ያጡ ሰዎች ይኖራል። ግን ይህ የሚፈልግ ደስታ ማግኘት በራሳቸው ቀን በራሳቸው ዛሬ አቅጣጫቸው አንተን የሚፈልጉ እግዚአብሔር አንተን ሲፈልግ አንተን ላገኘችነት ደስታ እግዚአብሔር በጌታ ኢየሱስ ክርስቶስ ስም በዚህ ጉባኤ የተሟላ ደስታ የገለጠው ኢየሱስ ይገለጣል። ወደዚህ ደስታ ሙላት አምጣምጣታል። መዝገቤ ካንተ ጋር ነው፣ ቢሳካም ባይሳካም መዝገቤ በሰማይ መዝገቤ በመግባት ምክንያት አንተ ልቤስ በዚያ አይደል ወይ? መዝገቤ ያስፈልገን የምትሰጥ ልቤስ በዚያ አይደል ወይ? ግን በዚህ ምድር ላይ አንድ ቀን ሞላ፣ አንድ ቀን ጎላ፣ አንድ ቀን ልቤስ በዚያ አይደል ወይ? እግዚአብሔር በአንተ ላይ ባለች ደስታ ብቻ ነፍሳችንን መኖር አስተምራት። ጌታው ነፍሴ ወደረች ወዴት ትገኛለህ? አንተ ስለተናገርከን እናከብርሃለን። ክብር ምስጋና ለታላቁ ስም